ቆይ ምን እያደረግሽ ነው? ከውጭ ዘፈኑ አይሰማም? ብር አምባሪ ልሰጥ ነው። አያስፈልግም። ፈልጌ ያላገባው ሴት ብር አምባር ለኔ ምን ያደርግልኛል? ምን አልክ? ለመሆኑ ከዚህ በፊት ወንድ ታውቂያለሽ? አይ አላውቅም። እዝራ አንተ የመጀመሪያም እንዳትጨርሹ፣ ሁለታችሁ ይበቃችኋል። ቆይ እናንተ ሁለታችሁ እዚህ ጋር ብቻ ላይ ምንድነው ችግራችሁ? እባክህ አባዬ አትበሳጭ። ያው እነሱን ታውቃችሁ የለ? እባክሽ አክስቴ ቢያንስ ለአባዬ እንኳን ክብር ይኖራችሁ። ቅድም አይደል እንደ ጁስ እንድታመጪ ታዘሽው? ምን አንከራፈፍሻል? ይቅርታኝ እመቤት ሳይሆን ይቅርታ ወይዘሮ መነን ካልሻት በቂዋ ነው። እዚህ ቤት እመቤትና ጌታ የለም ያለው ራሱ እስክንድር ነው አይደለም? እንዲዝራ ምን ነው ዝም አልክ? ልክ ነሽ አክስቴ። ሳትሳቀቂ ሁላችንም በሰማችን መጥራት ትችላለሽ። ሴት መሆኔን መረዳት ነበረበታ። ክብርሽንማ ሀብታም ስታገቢ እዛው ሸራ ቤትሽ ነው ጥለሽ የመጣሽው። እስቲ ተመልከችው። ከዚህ በኋላ እኮ ሀብት ንብረቱ በሙሉ ያንቺ ነው የሚሆነው። እስክንድር ሲሞት ደግሞ ይሄ ሁሉ ሀብት የሚሆነው እዝራ እጅ ነው። ከአንድ ዓመት በኋላ ደግሞ የዚህ ቤት ንግስት ትሆኛለሽ። ምክንያቱ ደግሞ እስክንድር ሲሄድ የዚህ ቤት ንጉስ የሚሆነው ታላቁ ዳሪዮስ እዝራ ነው። ለካ እዝራ 1 ዓመት ብቻ ነው የሰጠውሻል። ይለዛ ነበር። ምን የኔና ያንተ ነገር የሚያበቃ የመሰለኝ ነው። አሁን ግን ትልቁ ስጋቴ ምን እንደሆነ ታውቃለህ? እንዴት ብዬ ነው ያላንተ መኖር የምችለው? ምን እያልሽ ነው ማለት? ቆይ ለምንድን ነው በእኔ በቀላሉ ተስፋ የምትቆርጪው? እሺ ያን አንቺ መኖር የምችል ይመስልሻል እንዴ? አዎ ትተወኛለህ። ቀስ በቀስ የሚስት ነው የምትሆነው። እንደዛ ነው የምታደርገው። ሀብል በሰርጓ ቀን ከባድ ችግር ገጠማት። እዝራ ሀብልን ሚስት አድርጎ እንደማይቀበላትና ለአባቱ ደስታ ሲል እንደሆነ ያገባት ነገራት። እናም ለዛም እንግዲህ እስከ ብር አምባርሽ ለምትወጁ ሰው ትሄጃለሽ፣ አባቴ በህይወት እስካለ ድረስ ግን መልካም ታልሆኝ እታያለሁ እያላት ነው። ማህደርም በዝራ ሰርግ እጅግ በጣም አዝናለች። የእውነት ከሷ ጋር ካደረ እኔም በሷ ከለወጠኝ ፍቅሩ ከቀዘቀዘ እንዴት እኖራለሁ እያለች ክችን ተደግፋ እያለቀሰች ነው። አቶ እስክንድር በህይወት መኖር የሚችለው 1 ዓመት እንደሆነ ተነግሮታል። መነን የራሷን የእንጀራ ልጅ የአቶ እስክንድርን ሀብትና ንብረት ለመውረስ ስትል ለዝራ ጋብተዋለች። ሀብልን ከየት የማን እንዴት እንደመጣች ማንም የሚያውቅ ሰው የለም። ሁሉም ሰው ውሻ እያረጋት ይገኛል። ከአቶ እስክንድርና ከሀብል ውጪ ማናቸውም ለሷ ጥሩ አመለካከት የላቸውም። ሀብል ደስታዋ በእንባ ታጅቧል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሀብል በሰርጓ ዕለት እንግዲህ በባሏ እንደማትወደድና እንደሚጠላት እሱ ያገባት ለአባቱ ደስታ እንደሆነ አባቱን ለማስደሰት እንጂ ምንም አይነት ለሷ ስሜት እንደሌለው በድብቅ የሚወዳትና የሚያፈቅራት ሌላ ሴት እንዳለችና ያለሷ መተንፈስ የሚችል እንደማይመስለው ሁሉ ሚስጥሬን ጠብቂ ብሎ ለሀብል ነግሯታል። ሀብል እየተፈጠረ ያለውን ነገር በነገራት ነገር ልቧ ቢሰበርም ብቻዋን እያለቀሰች ከመኝታ ቤትም አልወጣችም። መነንም እንዴት ነው ብላት ነበር። ግን ደግሞ በማይወድ ሰው ጋር መኖር ከመኖር ድህነት ይሻላል እያለች ነው። ሀብል ድህነቴን ብችል ይሻል ነበር እንጂ የማይወዱት ሰው ጋር መኖር ምንም አይነት ስሜት የለውም። ለኔ ምንም ጥሩ አመለካከት የለውም። እንደሚጠላኝ ሲነግረኝ አደረ። ስለዚህ እዝራ ሚስት አድርጎ የሚቀበለኝ አይመስለኝም ብላት ነበር። መነን ግን ሳትወጂ በግድሽ ይሄንን ታደርጊያለሽ እያለቻት ነው። እማዬ አልቻልኩም ባለች ጊዜ አፏን አፍና ልትገላት ነበር። እንዴት እንደዛ ታደርጊያለሽ? እኔ እኮ ወደዚህ ቤት ያመጣሁሽ ከድህነት ማቅ እንድትገላገይ እንጂ እንደዚህ እንድትጨማለቂ አይደለም። በምንም መንገድ እሱን አሳምነሽ ባልሽ ማድረግ አለብሽ ብላ አስገድዳታለች። ሀብል ግን እየተፈጠረ ያለው ነገር በዛ ላይ እሱ እውነቱን አውጥቶ ስለነገራት የሰጣት ጊዜ ከ1 ዓመት በላይ ግን ከ1 ዓመት በኋላ እሷም የምትወደውን ሰው እሱም ደግሞ የሚወዳትን ማህደርን አግብቶ እንደሚኖር አስረግጦ ነግሯታል። ይህን ውስጧ እያወቀ እንደማይሆን ለወይዘሮ መነን ስትነግራት፣ ወይዘሮ መነን ግን በጭራሽ ይሄን አምኛ ልቀበልም ብላለች። እኔ ወደዚህ ቤት ያመጣሁሽ እስክንድር ሲሞት ሀብትና ንብረቱን የሚወርሰው እዝራ ስለሆነ በዛ ላይ ደግሞ የቤቱ ንጉስ እሱ ሲሆን አንቺ ንግስት ትሆኛለሽ። እሱ ሲሞት እኔ በባዶ እጄ ከዚህ ቤት እንዳልወጣ፣ ምክንያቱም ማናቸውም አይወዱኝም። እኔን ስለማይወዱኝ እንጂ
በባዶ ወጣለሁ ብዬ ገንዘቡን ለመውረስ ነው አንቺን ወደዚህ ያመጣሁሽ እያለቻት ነው። ሀብልም አንቺ በእውነት ራስ ወዳለሽ፣ እንዴት ገንዘብ ላይ በዚህ ልክ ትኩረት ታረጊያለሽ? ሰውየው ገና ይሞታል ብለሽ ብላት ነበር። እሷም እንግዲህ እስክንድር በካንሰር ታማሚ እንደሆነና ደግሞ የቀረው እድሜም 1 ዓመት ብቻ እሱም ቢበዛ እንደሆነ በዛ ላይ ደግሞ አቶ እስክንድር ወልዶ ከብዶ የልጅ ልጁን ማየት ባይችልም እንኳን የሰርጉን ቀን ደስታውን እንዳሳየው የሀብት ንብረቱ ወራሽ እንዲሆንና ድርጅቱንም ሆነ ሀብት ንብረቱን በስሙ መታሰቢያ አድርጎ እንዲጠብቅለት ወይም እንዲያስተዳድርለት ልጁን እየመከረው ነበር። እዝራም አባቱ ይሄንን ሲለው አባቱ የመረጠለትን ምርጫ እምቢ ማለት አቅቶት የሚወዳት ሴት በኩሽና ተደብቃ እያለች እሱ ደግሞ በቤተሰብ የመጣችለትን ሴት ማግባት ችሏል። እስክንድር የሚወዳት ሚስቱ መነን እሷ መርጣ መጣችለት እንጂ የማን ልጅ ናት፣ ማናት፣ ምንድናት የሚባለው በጭራሽ አልተጠየቀም። እናም እንግዲህ በመጀመሪያ ስትጠየቅ ሀብል እሷ ምንም ችግር የለውም እሱ ከበደደኝ እወደዋለሁ ብላ ነበር የተቀበለችው። ግን ደግሞ ገና አሁን በመጀመሪያው ቀን የከበዳት ትመስላለች። ምክንያቱም ሰርጋቸው ሞቆ ታጅቦ በአዳራሹ በቤቱ ወዳጅ ዘመድ ሞልቶ ለነሱ እየተዘፈነና እየተጨፈረላቸው ቢሆንም ግን ደግሞ የጫጉላ ምሽቷ ትክክል አልነበረም። የጫጉላ ምሽቷ እጅግ በጣም አሳዛኝና ደባሪ ነበር። እዝራ ወይኑን ይዞ ለብቻው ቁጭ ብሏል። ሀብልም አንገቷን ደፍታ አልጋዋ ላይ ተደግፋ እየተከዘች ባለበት ብር አምባር ሰበረሎ እያሉ ቤተሰቡ የሚዘፍኑት የባህል ምሽት የባህል ዘፈን እንግዲህ ሀብልን ረብሿታል ማለት ነው። ሀብል እሱ ምንም አይነት ፍላጎት እንደሌለው ቢያሳያትም እሷ ግን እሱን ወደ እሷ ለመሳብ እየታገለች ነበር። እናም ቬሎዋን ለማውለቅ በሞከረች ጊዜ ምን ልትሆኝ ነው ብሎ ነበር ያስደነገጣት። ይህ ወዳጅ ዘመዱ ብር አምባር እያለ ነው። ስለዚህ ብር አምባሪ ላንተ ብዬ ነው ብትልም እሱ ደግሞ ከነ ብር አምባርሽ ለምትወጂው ሰው እንጂ ለእኔ በጭራሽ አይሆንም። በአንቺ ቦታ አንቺ ባለሽበት ክፍል ውስጥ ሌላ መሆን የሚገባት ሴት ነበረች። ስለዚህ ያንቺን ብር አምባር በጭራሽ ለማትፈልጊውና አብረሽ ለማትዘልቂው ሰው ብር አምባርሽ ምን ያደርጋል? ለማትወጂው ሰው ብር አምባርሽ ለምትወጂው የህይወት አጋሪ ለምትይው ሰው ይሆነሻል ብሎ በጭራሽ አመናጭቋት፣ እሷም ደንግጣ ቁጭ ብላለች። ሀብል ከዛን ሰዓት ጀምራ እያለቀሰች አንግታለች። እናም እንግዲህ እዝራ አንድ ትልቅ ሚስጥር ልንገርሽ፣ እዚህ ቤት ውስጥ አክስቴና እኔ እህቴ ብቻ ናቸው የሚያውቁት። የእንጀራ እናቴና አባቴ ይሄንን ሚስጥር በጭራሽ አያውቁም። እኔ በጣም የምወዳት እሷን ካላየው መተንፈስ የማቆም የሚመስለኝ እጅግ በጣም የምወዳት ፍቅረኛ አለችኝ። ስለዚህ የኔና ያንቺ ጋብቻ ደግሞ የውሸት ነው ታውቂያለሽ። እኔና አንቺ አልተጋባንም። ይሄ የውሸት ነው። አባቴን ለማስደሰት ነው። ቢበዛ ለ1 ዓመት ብንቆይ ነው። ከዛ በኋላ ግን ምንም እንዳልተፈጠረ ተለያይተን አንቺም የራስሽን ህይወት እኔም የራሴን ህይወት እንኖራለን። እናም ይቺ ሴት አሁን በዚህን ጊዜ ለኛ ብር አምባር ሰበረለው እየተባለ የሚጨፈረው ሻይ ብርጭቆ እያመላለሰች እንግዲህ ያለመሸኘት ጎንበስ ቀና የምትለዋ ሚስኪን ሴት የኔ ፍቅረኛ ናት። አሁን በዚህ ቦታ መኖር የሚገባት እሷ ነበረች። ግን ደግሞ አባቴን ለማስደሰት ይኸው ካንቺ ጋር ሆኛለሁ። አባቴ በህይወት እስካለ ድረስ ቢያንስ ጥሩ ባል ይመስልልሻለሁ። ከዛ ውጭ ግን ምንም አይነት ግንኙነት በእኔና ባንቺ መሀል ሊፈጠር አይችልም ብሏታል። ሀብል እጅግ በጣም አዝናለች። እናም ይሄ ሚስጥር እንዲደብቅልህ ከቤተሰብ ፈልገህ ነው ብለው ነበር። እሱም አዎ፣ ሁለተኛዋ ሴት ሰው የምታውቂው አንቺ ነሽ። ከአንቺ ውጪ ሌላ ማንም ቤተሰብ አያውቅም። ሚስጥሬን አይሽልኝ ብሏታል። ሀብል በሀሳቡ ተስማምታ አንጀቷ እያረረ እንባዋ እያቀረረ ቢሆንም በሀሳቡ ተስማምታ ከነቤሏ ቁጭ ብላ አድራለች። እንግዲህ በጧትም ነጋ ተብሎ ቤተሰብ ቁርስ ላይ ሁሉም ቤተሰብ ተሰይሟል። እዝራም ትንሽ ረፈድ ቢያረግም ተከትሎ መጥቷል። ማሂ ክችን ውስጥ ሆና በለቅሶ እንዲሁ እንዳለቀሰች ውላንግታለች። ምክንያቱም መጀመሪያ ለገንዘብ ለጥቅም ወደዛ ቤት የገባች ቢሆንም ግን ደግሞ አሁን እዝራን የእውነት ወደዋለች። ሀብትና ንብረቱን ሳይሆን የእዝራ እውነተኛ ፍቅር ይዟታል። እዝራም ቢሆን ያለሷ መዋል ማደር ወይም ደግሞ ሳያት ማምሸትም ማንጋትም አይችልም። እናም ማሂ አሁን ላይ ምን ሊፈጠር ይችላል? ምናልባትም እኮ እሷን በእኔ ይቀይራታል፣ እሷ በእኔ ትቀየራለች እያለች ስጋት ሆኖባት እንዲሁ ስታለቅስ አድራለች። ጧት ቁርስ ሰው በተሰበሰበበት ላይ ቁጭ ብላ ማህደር ይዘሽ ነው የተባለችውን ጁስ ወደ ጠረጴዛው ይዛ ሄዳለች።
ወይዘሮ መናል እስከ ዛሬ ድረስ እንዴት ትቆያለሽ? እስካሁን ድረስ ከነገርኩሽ ቆይቶ የለ እስካሁን ድረስ ምን እያረግሽ ነበር? ብላ የስድብ ናዳ ስታወርድባት አጸዴ ግን ብድግ ብላ እንዴ ምን ማለት ነው ብላት ነበር። ማህደርም ይቅርታ የኔ እመቤት ብላ ነበር። የምን እመቤት ነው? ይቅርታ ወይዘሮ መናል ካልሻት በቂ ነው። የምን እመቤት ነው? እመቤት የሚባል ነገር የለም ብላለች። እዝራም ብድግ ብሎ አዎ በስማችን ሁላችንንም ሳትሸማቀቂ መጥራት ትችያለሽ ብሏታል። እስክንድር ሁሉንም ቤተሰቡን ዙሪያ ገባውን እየተመለከተ ምን እየተካሄደ እንደሆነ በጭራሽ ሊገባው አልቻለም። እናም እንግዲህ በዚህ ሁኔታ ውስጥ እያሉ ሙሽሪት አልመጣችም እንዴ ብላ ነበር። ሙሽሪት የተነሳች አይመስለኝም እዛው ክፍሏ ውስጥ ናት ባለች ጊዜ ማህደር እሱማ ክፍሏ ውስጥ እንደምትሆን ይገባኛል። የት ትሆናለች ታዲያ ልጥራት እንዴ ብትልም እኔ ራሴ እጠራታለሁ ብላት ራሷ መናል ልጠራት ሄዳለች። መናል እንግዲህ የእንጀራ እናቷ መሆኗን ማንም ሰው አያውቅም፣ የማን ልጅም እንደሆነች ጭምር። ስለዚህ ሀብል ክፍሏ ውስጥ ቁጭ ብላ አንገቷን ደፍታ እያለቀሰች በነበረበት ጊዜ እንዴት ከቤሎሽ ምን ታረጊያለሽ? ምንድነው እንደዚህ መዝረክረክ ብላ ተቆጥታታለች። እዝራ ምንም አይነት ግንኙነት ከሷ ጋር እንዲኖረው እንደማይፈቅድ ስትነግራት በራን ባርሽን የጥለሽ ነው ብላ ጭራሽ እሷ ጋር ጓገጭ ብላባታለች። እሱንም ቢሆን እኮ መቀራረብም ቢሆን መነካካት ያስፈልጋል፣ እሱንም ለማረጋገጥ እያለች ነው። እንዴ ማዬ ይሄ ነገር የሚሆን አይመስለኝም ባለቻት ጊዜ እንዴት ማዬ ትይኛለሽ እዚህ ቤት ብላ ጓገጭ ብላበታለች። እኔ ከክሽና መዲሽን ላራግፍልሽ ብል እዚህ ቤት ስገባ እኔም ቢሆን እስክንድርን አፍቅሬው ሳይሆን ሀብትና ንብረቱን ብዬ ነው። ለዛም ደግሞ ልጁን እንደምድርሽ ነግሬሽ ነበር። ስለዚህ እንደዚህ መዝረክረክ የሚባል ነገር የለም። እስራን አሳምኖ ወደ አንቺ ማምጣት እንዲያፈቅርሽ ማድረግ ያንቺ ስራ ነው ብላታለች። ግን ደግሞ ሙሉ ሌሊቱን እንደማይወዳት ሲነግራት እንዳደረ ብትነግራትም ግን ደግሞ ወይዘሮ መናል አምርራለች። የሀብት ንብረቱ ነገር ልቧን ወስዶታል። ለዛም የፈለገ ነገር ይሆናል እንጂ እሱን ያንቺ አርገሽ ባልሽ ማድረግ አለብሽ ብላታለች። እሱም ማድረግ አልችልም እማዬ እያለች ነው። በጭራሽ እማዬ ብለሽ በድጋሚ እንዳጠሪኝ ብላ አስጠንቅቃታለች። እናም አሁን ልብስሽን ቀያይሪ ተንቀሳቀሽ ብላ ተነስታ ወደ ቤተሰቡ መጥታለች። አቶ እስክንድርን ልጁና እንግዲህ እህቱ እየጨቀጨቁት ነው። እዚህ ቤት የሰርጉ ሙሽራ ጎሎታል። የሚበላ የሚጠጣ ሳይሆን ሙሽራዎቹ ግን ሁሉም ታክዘውና አዝነው ነበር። ወንድሜም ደስተኛ አልነበረም፣ ሰርጉ ምንም ደስተኛ የሚያደርግ አልነበረም ብለዋል። አቶ እስክንድር ከዚህ በላይ ሰርግ እያለ ነው። ግን ደግሞ ሁላቸውም ማንነቷ የማትታወቅ ሙሽራ መጣ። ወንድሜን ቢያንስ እንኳን የሚወዳት ፍቅረኛ እንኳን እንዳለው አንድም ቀን ጠይቀው አታውቅም። ስለዚህ ሚስትህ ያለችህን ብቻ ማንነቷና ማንነቷ የማይታወቅ ሴት አምጥተህ ይህ ወንድሜን ፊቱ አይታይህም እንዴ? ደስተኛ እኮ አይደለም እያሉ እየጨቀጨቁት ነው። እሱም አረባካችሁ ይችን ሰው ተዋት ብሎ ነበር። አረባክህ ሚስትህን ጭራሽ እማዬ ብለን እንዲጠራ ትፈልጋለህ እንዴ? በጭራሽ እሷ የኛ አይደለችም እያሉ ከወዲያና ከወዲህ እህቱና ልጁ ሲያጣድፉት አቶ እስክንድር ራሱን ስቷል። ከብዙ መከራ በኋላ እንደገና ቢነቃም ነቅቶም ቢሆን አሁንም ቢሆን ይች ሴት ቢያንስ ይች ሙሽራ ከየት እንዳመጣቻት መታወቅ አለበት እያሉ እየጨቀጨቁት ነው። እዝራ ክችን ውስጥ ገብቶ ማህደርን አቂቷታል። ማህደርም በቃ የኔ እናንተ ነገር ምንድን ነው የሚሆነው? እኔ ካንተ ተለይቼ እንዴት ነው የምኖረው እያለች ነው። እዝራም የተፈጠረውን በሙሉ ነግሯታል። ምንም ቢሆን አባቱን ለማስደሰት እንጂ ምንም በሁለታቸው መካከል ምንም አይነት ግንኙነት እንደማይኖር አስረግጦ ነግሯታል። ያለ እሷ መኖር እንደማይችል እየነገራት ነው። እሷም እንደዛው ብላለች። ማሂና አጸዴ ይተዋወቃሉ። አጸዴ ወደዚህ ቤት ስታመጣት ማሂን የእዝራን ልብ አሸፍታ እዝራን እንድታፈቅረውና ሀብትና ንብረቱን ለመውሰድ ነበር አላማቸው። ግን ደግሞ ማሂ አሁን የእውነት እዝራን አፍቅረዋለች። አጸዴስ የእውነት ለወንድሟ ልጅ እየተጨነቀች ነው ወይስ እሷም ከሀብትና ንብረቱ ኮሚሽን ለማግኘት? ምንም ቢሆን እቅዳችን የተበላሸ ይመስላል ብላ ነበር ማሂ። እቅዳችን በጭራሽ ሊበላሽ አይችልም፣ በምንፈልገው መንገድ እየሄደልን ነው ብላ አጸዴ ደስተኛ ናት። ማሂም አሁን እንኳን አልዋሸሽም፣ እውነተኛ ፍቅር ከሱ ይዞኛል፣ የእውነት ሀብትና ንብረቱን ብቻ ብዬ አይደለም ፍቅሬ የእውነት ነው ስትላት፣ እሱ ጥሩ ግን ደግሞ ሀብትና ንብረቱን በጭራሽ ችላ እንድትይው አልፈልግም እያለች ነው አጸዴ። አሁንም ቢሆን እኔና ሜርሲ ይችን ሙሽራ አቃጥለን ከዚህ ቤት እናስወጣታለን እንጂ በጭራሽ እሷ እዚህ አትኖርም ብለዋል። እስክንድር ለልጁ ጥሩ ሚስት እንድትሆንለትና የእዝራን እናትም ቢሆን ድሮም ከልብ እንደማይወዳት ግን ደግሞ በመዋል በማደር በመላመድ የመጣ ፍቅር እንደሆነ ጭምርም ተናግሯል።
በእርግጥም አስገዳጅ ጉዳይ ባይሆንብኝ ኖሮ ልጄን የሚያፈቅረው ሴት እንዳለውና እንደሌለው ሳላስረግጥ እንዲህ አይነት ውሳኔ ውስጥ አልከተውም ነበር። ግን ደግሞ አስቸጋሪ ጉዳይ ስለገጠመኝ ነው። ለዛም ደግሞ እባክሽ ጥሩ ሚስቱኝለት ብሎ ጠይቋታል። እንደዛም ለመሆን እኮ በአንድ በኩል ብቻ ፍቅር አይሆንም እያለች ነው። አቶ እስክንድር ጊዜ ስጪው፣ ሁሉም ነገር በመላመድ ይሆናል። ግን ደግሞ እባክሽ አንቺ ጥሩ ሴት እንድትሆኝለት እፈልጋለሁ፣ ልጄ እንዲጎዳብኝ አልፈልግም ብሎ ኑዛዜውን ካሁኑ ጀምሯል። በሌላ በኩል ወደ ሀብል ወደ ቤተሰቡ ለመቀላቀል ብትሞክርም ሜርሲ ገና በነገር ጠብቃታለች። እዚህ ቤት ማንም ሰው አንቺን አይወድሽም። ምናልባት የእንጀራ እናቴ ልትሆን ትችላለች አንቺን የምትወድሽ። ከዛ ውጭ ግን ሁላችንም አንቺን ለመልመድ ከብዶናል፣ ተጨንቂናለሽ፣ ከቤታችን ውጭልን አይነት ነገር ብላታለች። ሀብልም ተናዳ ወደ ክፍሏ ተመልሳለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ